ሀሎ ውዶች ለምን አላችሁ? ስሜ ከበል ሚካኤል አሜሪካን ዩቲዩብ ቻናል ወልካም ቱ ቻናል ጋይሶች እንዴት ናችሁ? ሰላም ናችሁ አላችሁ? ሰላማችሁ ይብዛ እንደምትሉ ማለት ነው። ሰላማችሁ ይብዛልን ለኛም ለእናንተም ማለት ነው። እኔ ምቀኛ አልወድም። ስስታው ሰው ሲያስጠላኝ በቃ እኔ ሰው ወዳጅ ሰው የሆነ በቃ አለ አይደለ? ሁሉም ሰው ይመቸው ሰው እስካልተነካካ ድረስ ሰው አይንካው የሚል ሰው ነው የሚመቸኝ። እና ሀበሻ ምቀኛ ነው ባዴ ማለት ነው። እኔ አልጋ ላይ ልተኛ፣ አንተ መሬት ላይ ተኛ ነው። ሁለት አልጋ እያለ ለእርሱም እናንተም በቂ ማለት ነው። እኔ አልጋ ላይ ልተኛ፣ አንተ መሬት ላይ ተኛ ይላል ሀበሻ ነው። ምቀኝነት አልወደም ወንዶቼ፣ የማይመቸኝ ማለት ነው። ደግሞ በጣም ግርም የሚለኝ ማለት ነው ሰው አሁን ምንም ያልተነካኩ ሰዎች ምንም የሚያገናኛ ሰዎች ግዴታ የአንዱ ድል አንዱን ዝቅ ማድረግ ነው፣ አሸናፊን ማሸነፍ። እናም በጣም ይደብራል። ብቻ በሾች ለምንድን ነው አንተ የራስህ እንትን አለ ዊን አለ እኔ ራስ ዊን አለኝ። ስለዚህ የራሳችንን ይዘን ለምን አንተን አናረግም? በሰላም አንቀመጥም? በኋላ ላይ እኮ በውርደት እንቀመጣለን አይደለም በክብር። ችርሳዎች ቡና እየጠጣው ነውና ቡና ሲጠጣ በይበልጥ ከሎሚ ጋር ቢጠጣ ደስ ይለኛል። ዘንድሮ አይታመንም ሰው ጨፍላቃ ጨምላቃ ነው። በቃ መተተኛ ሆነ ባይገኝ ማለት ነው። ለምን ትንሽ ከተከላከለልን ነው እንጂ ፈጣሪ ራሱ ይርዳን ማለት ነው። በረንዳ ላይ ሆኜ ማለት ነው ቡና እኔ ያጣጣምኩ ነው። እውነቴን ነው የምነግራችሁ። እዚህ ሀገር ላይ ያለው ምቾት በቃ ከጤና ጋር እንትን አድርጎ ማለት ነው። እንደ ኔዘርላንድ ምቀኛ ቆፎ ሰው አይቻልም። በቃ ዛሬ እየተቃጠልሽ ነው ወይ በዳም እንደተቃጠይ ምናምን ነገር ነው የሚሉት ነው ፈሪዎች ማለት ነው። እዚህ ቆረቆንዶዎች በሰማሌ የሚገዙ ቆረቆንዶዎች እና ማለት ነው ውዶቼ፣ ያቺ ሶማሌ የተባለችው ማለት ነው እንዴት እንዳወቅኳት ተቆጣላችሁ። አሁን የሆነ ታይም ላይ ኢትዮጵያ እንትን ላይ ኢንተርቪው አድርጋ የነበረችው ሴትዮዋ ማለት ነው እኔ ከሷ ጋር ያለው ማለት ነው አይናችን በጣም ብርቱ ነው፣ ግላስ ካላደረገን ሰው እንበላለን። በቃ ለሊት ተነስቼ እንትኑን ሀብልን በጥሽ የበላሁት ምናምን ነገር የሚባል እንትን አለ አይደለ? ልክ እንደዛ አይነት ሴት ናት ዋጀኝ ማለት ነው። እሷም በቃ የሆነ በጣም የመብላት እንትን ኢነርጂ ያላት ናትና ማለት ነው። ሶማሌ ናት ላይክ አይ ዶንት ኖ ኢሮብ እኔ ባዴ ማለት ነው አይኖቿ ኢሮብ ነው የመሰለች ባዴ ማለት ነው። ኢሮብ በቃ በጣም ፓወር አላቸው ሰው የመብላት በተለይ ከቦታ ለቦታ ይለያያሉና እንደዛ ነው የመሰለችኝ ባዴ ማለት ነው። ሌሊት ማለት ነው ሀብል ተበጥሶ ይበጠሰብኛል ምናምን ነገርና በቃ በጣም አሲድ በቃ ልነግራችሁ አልችልም። በቃ ልጅቷ በቃ ምን ያለች ናት ዋዳይ ማለት ነው። እና በጣም ነው የገረመኝ ማለት ነው። ያውቃሉ እኮ እነርሱ በሙሉ እኮ ነው የሚያውቁት። በቃ ልጅቷ በጣም ሰው እንደምትበላ እንግዲህ አንዳንድ እኮ ስልክ ስትደውል እንትን ታደርጋለች፣ እንትን መነጽር ታደርጋለች ወይ የሆነ ቤተሰቦቿን አላውቅም እንዳበላ ይሁን አላውቅም እንዳታያቸው ይሁን አላውቅም። እኔ ማለት ነው ልክ እሷ እንደተመለከተችኝ አይኔ ድምዝዝ የሆነ ሌሊት ሲሆን አይናቸው ድምዝዝ ይላል አይደለም ያልኩ ነው ይመስላል። ከዛ ነው የተረዳሁት ማለት ነው። እውነቴን ነው የምነግራችሁ ጂሰስ ክራይስት እንደሷ አይናማ ማለት ነው። በተለይ በባክግራውንድ ታይም አይቼ አላውቅም። ኢን ዘ ወርልድ ማለት ነው። እኔ ባይዶይ ማለት ነው ኢነርጂ ነበረኝ። እነዚህ ሆላንዳዎች ማለት ነው በቃ አድርጊ ይሏታል። በቃ አድርግልን፣ ቀይርልን፣ አስደርግልን፣ አስደግምልን፣ አስመትልን ነው የሚሏት እና በጣም ውሾች ናቸው። ከዛ ማለት ነው ከዛ በሌላ በኩል ደግሞ ከዛ ጋር ሄደች ይላሉ ማለት ነው። እንዴ ኦሪጂናል ሰይጣን ነው የካኩን ያለው። እውነቴን ነው የምላችሁ አንዳንድ ሰዎች ደረቅ ናቸው፣ ግን ቀና ድርቅኛ አይደለም ያላቸው ግራ እና በጣም ክፉ ናቸው። በጣም ኮንፊደንስ ሲኖራቸው ስታይ ጊዜ በቃ ሰው ይመስለዋል። በቃ አይደለም በቃ አረመኔ ናቸው። ወደች ስቀጥል ደግሞ ልነግራቸው የምፈልገው ነገር ማለት ነው
በየሌሊቱ በቃ በመንፈስ ከኔ ጋር መገናኘው ነበረ ባዴ ማለት ነው። እና ከሞስቴል ጋር ነበርኩኝ ባዴ ማለት ነው። እና እነርሱ በቃ ያስመስላሉ። አሁን ሆላንድ ላይ ምናምን ነገር ያፌት ምናምን ነገር በጣም ነው የሚጠሉት። በጣም ላይክ ኤክስ ነበረ ማለት ነው። ብዙ አይደለም ደህና ነው በቃ ይሁን በቃ አይደለ በጣም እንትን አይደለም እና በጣም ነው የሚጠሉት ባዴ ማለት ነው። ከዛ በላይ ደግሞ ይሄ እንትን ነበረና ያፌት ደግሞ በጣም ብዙ ብሉ እንትን አያደርገው ነበረና በጣም ነው የሚጠሉት። ኢላ ቡሉ ያለበት ቦታ ይቃጠል ነው የሚሉት። እውነቴን ነው የምነግራቸው። ቡሉ የሌለበት ቦታ ማለት ነው ይቃጠል ነው በእነርሱ ህግ ማለት ነው። ደግሞ እኮ በቃ ቆሻሻ እያሉ ማለት ነው እነዚህ ኔዘርላንድ አሁንስ ለራሳቸው ቆሼ እያሉ ማለት ነው። ሁሌ በቃ መሳብ የሚፈልጉት ጥሩ ሰው ጨዋ ሰው ምናምን ነገር ነው። በቃ እሱን እንደሚከተሉ ምናምን ነገር ያስመስላሉ። ግን አክት የሚበልጣቸው የለም። እንደነርሱ ውሾች አይቻላል። አይስፖርት ወንድናቸው ብሉ ከሌላት ላይኖራት የምትችለው እችላት ምናልባት ስዊዘርላንድ ምናልባት ማለት ነው እንጂ ኔዘርላንድ 100% ብሉ ናቸው ባዴ ማለት ነው። እና ማለት ነው አስመሳዮች በቃ አስመሳይነታቸው እና በቃ አሁን ከዛ ሉቃስ እንደመጣ ደግሞ ሉቃስ ነው በጣም ነበር የሚጠሩት። በጣም በቃ እነርሱም ደግሎቹም ባዴ ማለት ነው። ማለት ያፌትና ሉቃስ ያው አይደለም። እኔ ያፌትን በፍጹም አልመለከተውም በፍቅር አይኑ ላይ ካለ አይደለ እሱ ካልተመለከ እሱ ምናልባት ከቀደመኝ ያሮን አላውቅም። እነርሱን ሰዎች ማለት ነው ቢወዳቸው በፍቅር አይኑ አላያቸውም ማለት ነው። ዋይ ለምንድን ነው አሁን ግን እኔ በጣም ስረዳው ደስ ይለኝ ነበር። እውነቴን ነው የምነግራቸው ያፌትን በኖርማሊ ማለት ነው አዲስ አበባ ላይ ከኛ ጋር የነበረው ማለት ነው። ያው አለ እኮ አሁን ያው ኤርትራም የብዙ ቅልቅል ናቸው ባይደወይ ማለት ነው። እንደነገርኳቸው ለከኛ ማለት ነው ከኛ ጋር ይሄዱ እንጂ ወደኛ ከነርሱ ወደኛ እንትን ያለ የለም። እኛን እየሄድንባቸው እንጂ እነርሱ አልመጡንም ነው ያለኝ አጎቴም ባይደወይ ማለት ነው ወደ ኤርትራ እና ምናልባትም ዘመድ ካለን ማለት ነው በፈረንጅ በኩል ወይ በነጮች በኩል ካልሆነ በስተቀር በሀበሻ በኩል ዘመድ እንደሌለን ነው የነገረኝ ባይደወይ ማለት ነው። እና ሰው ውዶች ልነግራችሁ የምፈልገው ነገር ማለት ነው እሱም ያው ዘመዳችን ነው ዘመዳችን አይደለም እያልኩኝ አይደለም። ሊሆንም ላይሆንም ይችላል ማለት ነው። ዘመድ ከዘመድና በላይ ማለት ነው ይሆናል አይደለ? ዘር አለ፣ ዘር የሚባል ነገር አለ። ዘራችሁ ተመሳሳይ ከሆነ አይደል ሀበሻ ሚራራቅ አይደለም። አፍሪካ ያው ሚራራቅ ሰዎቹ አይደለም አይደል? እንደዛ አይነት ከሆነ ያው ነው ባይ ማለት ነው። እና ማለት ነው አይ ሰው ስለሌለ ደስ ያለኝ ነው የምረዳው የእውነት። ከዛ ማለት ነው ዲቴል ነገራቸው የምፈልገው ነገር ማለት ነው ከዛ እንደዛ እያሉ ማለት ነው በቃ ሁሌ በቃ የሆነ ነገር ይበጠሳል ባንቴ በቃ የሆነ አለ አይደለ ሁሌም በቃ ሁሌም መቃጠል አለብኝ ማለት ነው። ትንሽ እንኳን ፍርሃት ሊኖረኝ አይገባም። ከዛ ያስመስላሉ በቃ መሄድ አለባት እነርሱን ያስፈራራሉ። ምክንያቱም እነርሱም ብሉ ስለሆኑ ማለት ነው በትክክለኛ መንገድ አይባቡም ማለት ነው። እነርሱም ያስፈራራቸዋል እነርሱም ያስፈራራቸዋል ማለት ነው። እና እንደዛ እያሉ እርስ በርሳቸው ላይ ከነርሱ ጋር የሚኖሩት ባይ ማለት ነው። ኔዘርላንድ ከዚህ በላይ የተዋረደች ወራዳ ናት ባይ ማለት ነው። ይሄ የባምቡላ ቆላኩ ጊዜ የተባልኩት ማለት ነው ደግሞ እኮ ድሮም በኋላ ምክንያቱ ከሆስፒታል ጀምሮ እቅዱ ለዛ ነበረ። በሌላ በኩልም ታክቲክ ተይዤ ነበረ። ለእኔ ምንጣፍ ለመቀየር ነበረ እቅዳቸው እና ማለት ነው ውዶቼ ልነግራቸው የምፈልቀው ነገር ማለት ነው እኔ በቃ ምንም ላረባ ዝም ብዬ በቃ ፎር ፋኪንግ ባይ ማለት ነው በቃ ወንዶቹ ሊሸኑብኝ ይገባል። እኔ ምንም ነገር መጠቀም የለብኝም መስራት የለብኝም። በረከትም እየጠፋ መጥፋት አለበት እና ማለት ነው ውዶቼ ደግሞ እኮ ያቺ ኤርትራዊ እጇን ከመቆረጧ በፊት አሁን ዝም ያደርጋሉ ብሉ ነው የሚያደርጉት የእጅ መታጠቢያ ከዛ ማለት ነው እንደዚህ ማንካ ቡና እንትን ማድረግለት ነበርና ከዛ ሶማሊዋ አረገችው በቃ ለምን እንደሆነ ታውቁታላችሁ? ወይኔ በጣም ዳንጀር እኮ ነው። ለምን እንደሆነ ታውቁታላችሁ? እንደዛ አረገችው ይሆናል አይደለ? ስሊቨር ነገር አይወዱም። በቃ እነዚህ በጣም ቡዳዎች ማለት ነው በጣም የላቀ ቡዳዎች ማለት ነው አይወዱም እና ማለት ነው ለዛ እኮ ነው ያረገችው ባዴ ማለት ነው። ለማለት ነው ያቺ ማናት የምትባለው ያቺ
ዳሀብ ምናምን ነገር ያልኳችሁ እሷን በቃ ያው እንደዛ ነገር ናት። በጣም ጎስት ናት፣ ቫምፓየር ናት ነው በቃ እንደዛ እያስመሰሉ ሀበሻ ምናምን ሻ እያሉ ማለት ነው። በቃ የሆነ ኦሪጂናል ነው የሚልኩት ባዴ ማለት ነው። አንዳንድ ኢትዮጵያውያኖችም ተሳትፈው ነበረ ባዴ ማለት ነው። አንዳንድ ጊዜ ኢትዮጵያውያኖች ምናምን ነገር ሲሉ ነበረ። አንዳንድ ጊዜ ለኦሮሞም ትጣበቅ ነበረች ባዴ ማለት ነው። ለኦሮሞ አንዳንድ ጊዜ በቃ ታሰራ ነበረ ብዙ ጊዜ ባዴ ማለት ነው። አመችስ አንዳንድ ሰው ብቻ ልነግራቸው የሚፈልገው ነገር ማለት ነው። እሷን ፎርቶ እኮ ነው ኦሮሞ ምናምን ነገር ሲሉ የነበረች ባዴ ማለት ነው። የሚገርማችሁ ነገር ውዶች መቸሽ ጉዳይ አልቀም አይደል ማለት ነው። እና በመንፈስ ደግሞ ሁሌ ነበር የሚቸገረው እና በመንፈስ ሁሌ እየወጣ የሚያስቸግረኝ ነገር ነበርና ተቸገርኩላችሁ ውዶቼ፣ ተቸገርኩኝ በጣም ተቸገርኩኝና ከዛ ምን ቢፈጠር ጥሩ ይሄ እንትኑ ዛሬ ደግሞ ሴትዮዋ እቅፍ አድርጋ አሰቃየችኝ። በህልሜ እኮ ነው የመሰለኝ ያልኩኝ ማለት ነው። ከዛ ልጅቷ ተነሳች። ለካ ሲስተር ስትለኝ ጊዜ በቃ ተወኝ ማለት ነው። ወዶቼ ልነግራቸው የሚፈልገው ነገር ማለት ነው እና ማለት ነው ወዶቼ በጣም ነው የሚገርማችሁ ነገር ባገኝ ማለት ነው። እንደ ሆላንድ ዳንጀሪያን ቡዳ ይቻላል ባይ ዘ ወይ እኮ እኔ ያው ብናድድም ባኮፈም እኮ ወላጆቼ አይደሉም እንደ የቢዝነስ ወላጆቼ ናቸው። እንደ አባቴ አሁን እዩት በቃ እንደዚህ እየተቃጠልኩኝ እንደዚህ እየተሰቃየሁኝ ምንም ነገር ሊያስቆም አልቻለም ባይ ዘ ወይ ማለት ነው። በጣም በስርዓት አቁሙ ሊሏቸው ይገባ ነበር ኔዘርላንዳውያኖች ባይ ዘ ወይ ማለት ነው። የምታረጉት ነገር በህግ ማለት ነው በቃ በጣም ድምጽ ሊሆኑ ይገባ ነበር። ይታሉ የለም በቃ ስለቄት ስለቆላ ነው እንትን የሚያደርጉት ባይ ማለት ነው። እነዚህ ፈረንጆች ማለት ነው በጣም የሚያስጋው ነገር ምን እንደሆነ የማይጠቀሙብሽ ከሆነ በፍጹም ባይ ማለት ነው መሬት ላይ ብትወድቅም የራስሽን ነገር አጥተሽ ማለት ነው ራስሽን ብታጥፊ ምንም ነገር ደንታ የላቸውም ባይ ማለት ነው። እና በጣም የሚያስጠሉት ባይ ማለት ነው ነው ማለት ነው። ብዙ ጊዜ ማለት ነው የምትንፈሸፈሹ ሰዎች የበለጠ ነገር እናመጣለን፣ ቢዝነስ እንሰራለን። በቃ አሁን እኛ በቃ እንደዚህ ትውልድ ስለሆነ ብላችሁ ማለት ነው አሳልፋችሁ ራሳችሁን እንዳሰጡ ወደ አገሪቷ አገራችሁ ከሆነች ኢስ ኦኬ። አገሪቷ አገራችሁ ካልሆነች ግን በፍጹም ትንፍሽ እንዳትሉና ለሰው አሳልፋችሁ ሰው እንዳትሰጡ እና ማለት ነው። ሁሉ ቼለ ነገራችሁ የሚፈልገው ነገር ማለት ነው። እስከጥል ደግሞ ለነገራችሁ የሚፈልገው ነገር ማለት ነው። ያው እንደዛ ነው ማለት ነው። እና በእናቴ ጉዳይ ላይ እናቴ የእውነት አባቴ ደፈራት ብዬ ማምን ይመስላችኋል? አባቴ አድርጎ ይሆናል 100% ባዲ ማለት እሱን ነገር ከተደረገ ሊያደርግ ይችላል ባዲ ማለት ነው። ሊያደርግ አይችልም አይደለም ግን ማለት ነው የጨማመሩት ነገር ሊኖር ይችላል፣ የቀነባበሩት ነገር ሊኖር ይችላል። 100% እሱ አይደለም ሌላ ነገር ሊያደርግ ይችላል ግን በትክክለኛ ጭንቅላቱ በትክክለኛ እያሰበ አባቴ ማለት ነው ከቨን በፍጹም እሷን እንደዛ አይነት መልኩ ሊገፋት አይችልም፣ እንትን ሊያደርጋት አይችልም። አንዳንድ ጊዜ ልክ እሷን ሊደፍራት ሲሄድ እሷ ትስበዋለች በመተት አድርጋ ማለት ነው። እንደዛ እንዲደፍራት በመተት ትስበዋለች፣ ከዛ ይደፍራታል ማለት ነው። ከዛ ሁሌም ሚስቱ እየተጸጸተ ይኖራል። በቃ እኔ ጥፋተኛ ነኝ ብሎ ይጸጸታል። ለምን ይጸጸታል? የሆነ ኮንፊደንስ ያጣል። የሆነ ነገር ማድረግ ሲፈልግ መራት ሲፈልግ ያረኩት ነገር እኮ ይላል ማለት ነው። እና ለሷ ቦታ ይሰጣታል። ለምንድን ነው? በሌላ በኩል ሲያገኙ ሰይጣን ቤት በኩል እንግባ፣ አሁን ዝም ብለን ከገባንበት ሰይጣን እንደያዘው ይታወቃል። ስለዚህ የሆነ ነገር እናድርግና ከዛ በዛ በኩል ፍራቻውን ጸጸቱን ምናምን ነገሩን እናስገባበት ብሎ ያስገባቡካል ማለት ነው እንጂ ዳይሬክትሊ አይመጡም። አሁን የሆነ ነገር ታደርግና ማለት ነው እንደነገርኳችሁ አሁን ራሳቸውን የሚያጥፉ ሴቶች ገንዘብ ይልኩላቸውና ወንዶቹን ከዛ የላኩላቸውን ገንዘብ መመለስ ሳይፈልጉ ባይደው ምን ያደርጋሉ? ወጥሽን ላክልኝ ይለዋታል። ከዛ ይመትቷታል ባይደው ማለት ነው። በደንብ አድርጎ ይመትቷትና ይይዟትና ያስሯታል ማለት ነው። ከዛ ልጅቷ ቀጥታ ወደ ገመድ ትንጠለጠላለች። ወደ ገመድ የምትንጠለጠለው የእውነት እሱ ነገር ስላስጨነቃት ሳይሆን እሱ
እየተጫወተባት ነው፣ ገንዘቡን በልቶ ስላለ ማለት ነው። ለዛ ብዙ አይነት ድራማ አለ፣ ብዙ አይነት ባባ አለ ማለት ነው። እዚህ ይሄንን የምነግራችሁ ኢዝሊ ነው የምነግራችሁ። ሌላ ብዙ ድራማ ይሰራል ማለት ነው። እና ራሱን የማይወድ ሰው ሌላ ሰው አይወድም። እናቴ አሁን ስለ መውደድ ስለ መፈቀር የምታውቀው ጉዳይ የላትም ማለት ነው። ልትወድ ትችላለች ሰው ስለሆነች፣ ግን እሷ አሁን በቃ ከራሷ በላይ ገንዘብ ጥቅም እንትን ታደርጋለች። ደግሞ ጥቅመኛ ሰው እባብ ሰው ማለት ነው። አሁን አንተ የምታደርገውን ነገር የእውነት እንትን ስለሚያደርግ ሳይሆን የሚያስበው ነገር አለ እና እኔ ላይ የተደረገውን ነገር ሁሉም ነገር በእቅድ ነው። አሁን ደግሞ በገዛ እጁ እኔን እንዲያሰቃይ እያደረገችው ነው ባዴ ማለት ነው። እኔን እንዲያሰቃየኝ እያደረገች ያለችው ምንድነው መሰላችሁ? ኃጢአቱን በቃ ከሱ ለመብለጥ ነው፣ እኩል ለማድረግ እሷ የሆነ ነገር ስታደርግ አንተም ከዛ ጥፍ ታደርጋለህ። ኃጢአቱ ምን ያህል ወደ ዳውን እንደሚያደርግ ታውቁታላችሁ? በገዛ እጁ ራሱን እንዲገድል መጀመሪያ ኃጢአት ሰርቶ ከዛ ጸጽቶት ከዛ እኔ ላይ እየተደረገ ያለውን ነገር ባዲ ማለት ነው። እሱንም ሳይረዳኝ ስቀር ባዲ ማለት ነው። እኔ እንደዚህ ሲንከረተት እንደዚህ ሲሰቃይ ኃጢአት ነው ታውቁታላችሁ። እሱ ነገርም ለሷ ጥቅም ነው ባዲ ማለት ነው። እሷ አላማ አላት ባዲ ማለት ነው። እና ሙዶች ልነግራችሁ የምፈልገው ነገር ማለት ነው፣ እኔ አሁን አንዳንዴ የማስበው ትክክል አይደለም፣ ግን ትክክለኛ ጤና ሲኖረኝ ወይም ደግሞ ሰይጣን ሳይገባኝ በፍጹም እንደዛ አይነት ሀሳብ እንኳን ጭንቅላት የሰከንድ እንኳን አይቆየም ባዲ ማለት ነው። ስለዚህ እኔ ሁማን ቢንግ ማለት ትክክለኛ ሰው፣ ትክክለኛ አስተሳሰብ ያለው ትክክለኛ ሰዓት ላይ ሊያስብ የማይችላቸውን ነገሮችን 100% አውቃለሁ። ስለዚህ እኔ ደግሞ የእሱ ተከራካሪ እሱን ስለምመስል ምን አለው አይመስላችሁ? ምክንያቱም እኔን ከድሮ ልታውቁኝ ትችላላችሁ ባዴ ማለት ከልጅነቴ ምን አይነት ልጅ ነበርኩኝ? የእውነት እኔ ወገነኛ ነበርኩኝ ወይ በትክክለኛ ለትክክለኛ ነገር ነበር የምቆመው? ማወቅ ትችላላችሁ ከበፊቱ ማለት ነው። ከአሁኑ አይደለም። ሰው ኮምፕሊትሊ አንድ ጊዜ አይቀየርም። ልጅነቴን የድሮ ታሪኬን ከሰማችሁ ካወቃችሁ የአሁኑን ማንነቴ በትክክል ሊመጣላችሁ ይችላል። ልትደናገሩ አትችሉም። እንደን ሰው ማለት ነው። እንዶቼ ለነገራችሁ የምፈልገው ነገር ማለት ነው፣ እኔ የእውነት ይህንን ነገር በኬቨን እጅ ነው የተሰራው እና ኬቨን ሙሉ በሙሉ ይህን ነገር አድርጓል ብዬ እንደማላምን የሷ 100% የሷ ስራ ከጀርባዋ የረዷት ሰው ሊኖር ይችላል ማለት ነው። ለዛ ይሆናል የምትገዛው። እኔ 100% የእውነት ማለት ነው ይሄንን ነገር ውሸት ከሆነ እኔ እሳት ውስጥ ልቃጠል ገሃነም ውስጥ እንዳለው ማለት ነው ቁጭ ልበል። እውነቴን ነው የምነግራችሁ። እኔ እንደዚህ ምልላችሁ እችላለሁ ባዴ ማለት ነው። የገበን ጥፋት እንዳልሆነ ማለት ነው 100% የእሷ ስራ እንደሆነ እኔ ፈርምለታለሁ ባዴ ማለት ነው። በዚህ በኩል በሌላ በኩል ብጠላውም እውነትን ግን አምናለሁ ባዴ ማለት ነው። ማለት እኔ ልጠላው አልችልም። የሆነ ያለውን ነገር አሁን ነው እንዲሁ እያናደደኝ ያለው እንጂ እኔ ከዘሩ ተበግሼ ምናምን ነገር ጥላቻ ዘመቻ ልፈጥር አልችልም። እና ማለት ነው እኔ በፍትህ ላይ የማምን ነኝ። ፍትሃዊ መሆን የምፈልግ ልጅ ነኝ። እና ልክ እንደ ተማሩ ሰዎች ነው እኔ መራመድ የምፈልገው እንጂ ዝም ብለው እንትን አይደለም። እንድም ባጠፋም ጥፋቴን የሚቀበል ነኝ። መቀበል የምፈልግ ልጅ ነኝ ባይ ማለት ነው። አንድ ሰው ማለት ነው ወዶቼ ለነጋቸው የሚፈልገው ነገር ማለት ነው። ስለዚህ ሌሎቹ ሰዎች እንደኔ ናቸው አለንም። በጣም ይሸወዳሉ፣ ያምናሉ። ለዛውንም አልተማመንባቸውም። እኔ ግን በፍጹም እንደዛ አይደለሁም። ስለዚህ ውዶቼ እኔ ማንም አይሸውደንም በዛ መንገድ ባዴ ማለት በፍቅር እሸነፋለሁ፣ በሽወዳ ግን ነበር ኤቨር ልላችሁ ፈልጋለሁ ማለት ነው። ትናንት ስታሰቃይኝ ነው ያደርሽ ዋጋኔን ደግሞ ከህይወት የራቀልኝ ልልሽ ፈልጋለሁ ባዴ ማለት ነው። ከኔዘርላንድ ኮንታክት አደረገ ማንን